አይቻለሁ። ኳስ ነው። ከትናንትና ወዲያው ነበር ኳስ ጨዋታ። እሺ እንትን ያሰንን ሳየሽው አሰን ማዘና ያለ ነው። የሆነ ቅኔ ነው ያደረገ ስቶሪ ላይ እንዴት ናችሁ? ትቴ ደህና ናችሁ? ሰላም አደርሽ? ደህና ናችሁ? እንዴት ናችሁ? ደህና ነኝ። ደህና ነኝ። ትናንትናና ዛሬ አዎ፣ ትናንት ትንሽ ይሻላል። ጌታ ስላልመጥቆረው በተለይ ሷኳስ ባትመጣማ ፈታ ነው። ዛሬ ቦምብ እንዳይፈነዳኝ ቦምብ ይፈነዳል። ዛሬማ ጉድ አለ። አዎ ጌታ ዛፍ ስር ቁጭ በሉ፣ ቅርንጫፉ እንዳይመታችሁ። ማን ፖስቶ ነው ኢንስታግራም? አይ ትናንትና ቃል ስለገበች ትናንትና ማኝናሽ እንደ ቃል በገባ ሳይወስድ ድራማም ቢሆን እኮ ይሄ ነገር ከባድ ነው። ማርያም እስ ልክ ነሽ፣ ግን ደግሞ ተረጋግቼ ጊዜ ያስፈልገኛል ስላለች እስቲ ዛሬ ብሩኬና መለይ ሀብቴ ነው የሚመጡ ይሆናል። ሀይማ አትመጣም ዛሬ። ዛሬ ጦርነት፣ ከባድ ጦርነት ነው የሚመጣ። ምን ያገባኝ ባህላታቸው ይተበለው። እኔም ያገባኝም ብቻ እሷን ከፍታታያት እንጂ የበቂታቸው ዘቅዘቅ ተፈለጉ። ምን ያገባኝ አትመጣም። ትናንትና ሀይሚና ሀብቴ ምናምን ስላልናገሯት ሶስቱ ደግሞ በአንድ ላይ መጣሉ። አትመጣም ዛሬ ሀይሚ። እንግዲህ እዩን ሀብቴ ራሱ እኔ ስሳስበው ማለት ነው ዲኒ ዳግመኛ ያስደረግ ነው ይመስለኝ። አዎ እንደዛ ነው። ያልተረጋገጠ ነገር አለ እኮ ሀብቴ። እኔ እንጃ። አዎ እኔ እና ዛሬ የሚመስለኝ እዩንና ብሩኬን አድርገው እንደዚህ ዳግመኛ እናድርጊ ይሉ እንደሆነ ብዬ ነው የማስበው። አይመጡም። ወደ ስለጠላት አትመጣም። በነሱ አትመጣም። ዞሮ መንጣት እኮ አይቀርም። ይሄ ነገር እኮ ታልተቋጨ አይሆንም። ያው እዛው ደም እናለቅሳለን እንጂ ገና ነው። በውስጥ የሚመስለኝ እንደኔ ግን ኦዲየንስን ለኦዲየንስ አዝኖ በውስጥ ጨርሰው ተስማምተው ቢመጡልን እውነት ሆነ። አዎ በውስጥ ጨርስ ይሆናል። ግን ድራማ ከሆነ ከባድ ነው። የኔ እናት መጣች ነገር ቀደም ወደ ምርመራ ሲመረመር አስመረምራለሁ ዳግመኛ ብሎ ነበር። ለምንድን ነው ጸጥ ያለ? ድንጋይ እኮ ነው ያደረገው። ከብርኬማ ብዙ ነገር ነው ያወጣ ያለው። እውነት እያወጣ ነው ያለው አሁን እግዚአብሔርን እንዴ። እና አሁን እኮ እሱ እንደ ባለየ እየታየ ነው። አለቃትም እኔ አለቃትም የሚል ልጅ ማለት ነው። ትናንት እንደ ተለያይታችሁ አልነበራችሁም ወይ አለ እኮ ለቢኪ። መለያየታቸው በጭራሽ ያውቃል። ደህና አደራችሁ። ይሄን ነው አደርሳ መልጌ ቲቲዬ በእናትሽ እንዴት ነሽ? ደህና ነሽ ወይ? ሰላም ናችሁ? ሁላችሁም ሰላም ናችሁ? እንዴት ናችሁ የኔ ልጆች? ደህና ነኝ የኔ ወዳና ነኝ። ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ደህና ናችሁ? ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? አለን እንግዲህ ፈጣሪ ያውቃል። ልጆቻችንም እንግዲህ መድኃኒዓለም ያውቃል። አዎ እግዚአብሔር ያውቃል። ሰላም ብቻ ንግግራቸውን ብቻ ተጣጥሩልን። አረዳ ንግግራቸው ከሚዘገነን እኔ ይኸውልሽ አሁን አንድ የሚያስጠላኝ ሁል ጊዜ ብሩኬ ለሰው ነው ትልቅ መስዋዕት የሚከፍለው። በጣም የሚያስጠላ እኔ አሁንም እነዚህ ለሰው ብሎ ንግግር ማለት ነው። ማርያምን ትናንትና የተነጋገረው ንግግር ሀይሚ ያንን ቪዲዮ ታየ። ሀይሚ እንዴት ነው የምትመለስ? ያን እየተናገረ እሱ እንድትመለስ ዴና ንግግር ማድረግ አለበት። ትናንትና አሁን ያኛውን ልጅ ያነጋግረው ተጣልታችኋል ያገኘኋት አለ።
ተናገረ። አሁን ይሄን የሚስቡ ምንድን ነው የምትልሻው? ተጣልታችኋል ማለት አልገባኝም። እንዴት ተለያይታችሁ ነው ያገኘኋት ማለት ነው? ቢኪ አንተ እንደዚህ አረከኝ ሚስቴና ፍቅረኛዬ ነች የሚላት እንደዚህ ያረከ ሲለው አይ እዛ ጊዜ ተጣልታችሁ ነበራችሁ ወይ አለ ማለት ነው። ያውቃል እንደታወቁ እንደተጣለው ብሩክ ያውቃል ማለት ነው። ማና ማን ነው እንደተጣሉ የሚያውቀው? ብሩኬና ሀይሚ ነው አይደለም? ትንሽ ላስረዳሽ ቢኒ። እኔ አዘን ላይ ያለው አንተ ሄደ ፍቅረኛ ጋር ምን አስኬደክ ሲለው በዛን ሰዓት እኮ አንተ ጸብ ላይ ነበራችሁ አለ። ማን ነው የሚለው? ብሩኬ ማለት የለበትም አነጋገር ላይ ሰማ ልጅቷ ይሰማታል ነው የሚለው ኦዲየንሱ። አሁን ደግሞ የውልሽ እዚህ ጋር ደግሞ እኔ ልምጣልሽ። እንደዛ ያለው ከዚህም በፊት ካያችሁ እናንተ ሲለቁ እኔ ብዙም ጊዜ እኔ ለብሶ ላይ ነበርኩኝ፣ የተወሰነ ጊዜ እዚህ አልነበርኩኝም ብሎ አለ ቢኒ። በአጋጣሚ የመጣውን ነገር ነው ይሄንን ነገር እየተጠቀመው አለ። ይሄን ያለበት ምክንያት ምን እንደሆነ ታውቃላችሁ? እኔ በሌለሁበት ሰዓት ነው ይሄ እርግዝና የተከናወነው ነው። አስረግዞስ ቢሄድ ቢኒ ማን ያውቃል ነው። እኔ ደግሞ ይህንን እንገርሽና አሁንም የኔ ነው ቢኒያም እኮ ልጅቷ አሁንም እኔ ስለማቅ ነው የኔ ነው። አንተ በዛን ሰዓት እኔ ከሰው ጋር ስገናኝ አንተ ጸበኛ ነበርክ ነው የኛ ልጅ ደግሞ። እሺ አንድ ነገር ልንገራችሁ። ትክክለኛ የእሱ ልጅ ከሆነ የእሱ ልጅ የእሱ ነው፣ ትክክለኛ ነው። ግን ብሩኬ ዲኤን ምርመራ እናደርጋለን ሲል ልጁ መሆኗን ካወቀ ይሄ ነገር እኔም እዚህ ጋር ደሜ መመርመር አለበት ማለት የሚችለው ማን ነው? ቢኒያም ነው። ስራው እንዲቀጥል ነው የፈለገው። እሱ ተደበቀ፣ ብሩኬ ሄዶ ደም ሰጠ። ከዛ ደግሞ መጥቶ ማለት ነው ትክክለኛ የሚተማመን ከሆነ ልጁ የራሱ ከሆነች ራሱን የሚያውቅ ከሆነ ቀጥታ በህግ መሄድ ይችል ነበር። ስራው እንዲቀጥል ፈልገው ነው። ገብቶሻል? እንጂ ምንድን ነው እኔ የራሴን ልጅ ሌላው የኔ ልጅ ነው ቢል እኔ ዝም ብዬ መስጠት አለብኝ? የለብኝም። 100% የለብኝም። ይሄ ዝም ብሎ ነው። ብሩኬ ያም ሆነ ይህ ማለት ነው ሁልጊዜም ለሰው ብሎ ዝቅ እንዳለን በቃ ይሄንን እኛ ሁላችንም ጠንቅቀን እናውቃለን። ብሩኬ እኮ ትናንትና ብሩኬ ጋር ጥፋተኛ ብሩኬ ጋር አሁን ጥፋትም የለም፣ አነጋገር ጉድለት ነው እንጂ ለምን መሰለሽ ያኛው በጉልበት እየመጣ ነው። ይሄ ደግሞ በተረጋጋ ሊያስረዳው ፈለገ፣ ግን አልፈለገም። ቢኒያም ደግሞ በጉልበት መሄድ ፈለገ። ለምን መሰለሽ የፈለገው ለምን እንደሆነ ታውቂያለሽ? ስራው እንዲቀጥል ፈልጎ ነው። እኛ ደግሞ ስራው እንዲቋጭ ነው የምንፈልገው። ባጭሩ 100% አሁንም ቢሆን ብሩኬ እንኳን ልጅ ሊኖረው እንኳን ከዚች ከቆሻሻ ጋር ሊተኛ አላማ እቅድ ያለው ልጅ ነው። ሲቀጥል የቤተ ክርስቲያን ልጅ ነው። ያደገው ቤተ ክርስቲያን ውስጥ ነው። ስለ ልጅቷ ገና ይረዝማል። ዋናው የእኛ ልጅ ይስማሙ እንጂ ስለ ልጅቷ መርዘሙ አይቀርም። ግን ሁለቱ ከተስማሙልን እነሱ ገደል ይግቡ። አይረዝምም። መርዘም የለበትም፣ መቋጨት አለበት ነው ንግግሯ። ሀይሜ እንዲቋጭ ነው የፈለገችው፣ እኛም ደግሞ እንዲቋጭ ነው የፈለገው። አሁንም ቢሆን ብሩኬ እዚህ ጋር ማለት ነው ሀይሜ ከጎኑ ትሁን የተባለው ሴት ልጅ ብልህ ስለሆነች ነው። ወንድ ልጅ እንደሆነ ምንም አያውቅም፣ ከብት ነው። አዎ ሀይሚ እና እነሱ እኮ ጨርሰው ነው ወደዚህ የሚገቡት፣ ወደ እሷ ውሳኔ የሚገቡት። ሀይሚ እና ብሩኬ ተስማምተው ተነጋግረውበት ነው። አዎ የኔ ማለት ልክ ነሽ። ትክክል እውነትሽ። እኛ ደግሞ እዚህ ጋር አሁንም እኔ የምለው ነገር ቢኖር ማለት ነው ብሩኬ አሁንም እዛም ሄደ እዚህም ሄደ ምንም ማለት ነው። እግዚአብሔር ምስክሬ ነው። እኔ አላውቅም፣ ብቻ እዚህ ጋር አለበት ብዬ እኔ አላስብም። ምንም እኮ አሁንም አላመነበትም። ሁለት አነጋገር ነው እኮ አሁን። እኔ የሚረዳኝም የለም አለ፣ አንዳንዴ ደግሞ የሚረዳኝም የለም። ስለዚህ ቦታው እስከምደርስ ያለኝ አማራጭ መርዳት ብቻ ነው። ልጅቷ ደግሞ የመጣችው እሷን አሸማቃ እኔም ወደ ራሷ ልትስብ ነው። እኔ ደግሞ ከሀይሚ መለየት አልፈልግም። ብሩኬ ትክክለኛ ነው ትናንትና የተናገረው። ለምን በይ ልጁ ያም ጓደኛ የተባለው አስቢ ማነው እሱ
ማነው ይሄ ቀውሱ? አፈር ድሜ ብላ አቦ ማነው ስሙ? ጥሩ በጥባጩ አሰን ነው የሚበጣ